ብልሁ ጫማ ሰሪ። ይህ የአንድ ከሚስቱ ጋር በአንድ መንደር ይኖር የነበረ ጫማ ሰሪ ታሪክ ነው። ጫማ ሰሪው ስራ ስላልነበረው ምግብ እንኳን የሚገዛበት ገንዘብ አልነበረውም። ስለዚህም አንድ ቀን አንድ ውሳኔ ከወሰነ በኋላ ለሚስቱ እንዲህ ሲል ነገራት። ከዚህ በኋላ እዚህ መቆየት አልፈልግም። በዚህ ቦታ ምንም አይነት ስራ የለም። ከዚያ ከትልቁ ከተማ ሄጄ እድሌን መሞከር አለብኝ። ምናልባትም ተስማሚ የሚሆን ስራ በዚያ አገኝ ይሆናል። ጫማ ሰሪው ከዚያ ከትልቁ ከተማ ደረሰ። እየጮኸ በየመንገዱ ይጣራ ነበር። አዲስ ጫማ ልስራላችሁ፣ አዲስ ጫማ ልስራላችሁ፣ አሮጌውን ተዉት፣ አዲስ ልስራላችሁ፣ የሚያምር ጫማ ልስራላችሁ፣ ጫማ ልስራላችሁ። ጫማ ሰሪው በመጀመሪያው ቀን ምንም ስራ አላገኘም። በሁለተኛው ቀንም እንደገና በዛው ጎዳና ላይ መጣራት ጀመረ። አዲስ ጫማ ልስራላችሁ፣ አሮጌውን ልጠግንላችሁ፣ አዲስ ጫማ ልስራላችሁ። በዚህ መሃል አንዲት ሴት ጠራችው። ጫማ ሰሪ፣ እነዚህን ጫማዎች ጠግንልኝ። እሽም እመቤት። ጫማ ሰሪው የሴትዮዋ በር ተቀምጦ ጫማውን ሰፍቶ ጨረሰ። ይሄውም እመቤት፣ ጨርሻለሁ። ስንት ነው? አንድ የብር መዳብ ብቻ። አመሰግናለሁ፣ ገንዘቡ ይሄው። ጫማ ሰሪው ገንዘቡን ተቀብሎ ከዚያ ስፍራ ሄደ። በሁለተኛው መንገድ ታጥፎ እንደደረሰም ሌላ ሴት ጠራችው። ሌላ ጫማዎችም እንዲሰራላት ጠየቀችው። ጫማ ሰሪውም እንደተባለው አድርጎ ጫማዎቹን ጠግኖ ጨረሰና 2 የብር ሳንቲሞችን በመቀበል አመስግኗት ሄደ። ዛሬ በጣም ብዙ ገንዘብ ነው የሰራሁት። በዚህ ሁኔታ መስራት ከቀጠልኩ በቅርቡ ብዙ ገንዘብ ይኖረኛል። ከዚያም አህያ እገዛለሁ። ጫማ ሰሪው ስራውን ተግቶ ሰራ። እናም በጥቂት ቀናት ውስጥ 4 የወርቅ ሳንቲሞችን አጠራቀመ። እናም በሁለቱ አንድ አህያ ከገዛ በኋላ ወደ ቤት ለመመለስ ወሰነ። በሚቀጥለው ቀን ጓዙን ሁሉ ጠቅልሎ ወደ ቤቱ ለመመለስ ጉዞውን ጀመረ። ከቆይታ በኋላም በአንድ ጫካ ውስጥ የሌቦች ቡድን በመንገዱ ላይ ተመለከተ። ኦ አምላኬ ሆይ እባክህን ጠብቀኝ፣ እነዚህ ሌቦች ገንዘቤን ከወሰዱ እንደገና ደሃ መሆኔ ነው። እሺ አሁን ምን ባደርግ ይሻላል? ጫማ ሰሪው በጣም ብልጥ ነበር። ምንጊዜም ቢሆን ለእያንዳንዱ ነገር እቅድ አጥቶ አያውቅም። ጫማ ሰሪው አንድ የወርቅ ሳንቲም በአህያው አንገት ላይ አሰረና ወደፊት መሄዱን ቀጠለ። በዚያ መሃል ሌቦች ያዙት። ያለህን ገንዘብ በሙሉ አምጣ፣ ፍጠን! እባካችሁ እኔ አንድ ተራ ምስኪን ድሃ ጫማ ሰፊ ነኝ። ከዚህ አህያ በቀር ምንም አይነት ገንዘብ የለኝም። እባካችሁ ልቀቁኝና ልሂድ። በዚህ መሃል አህያው መጮህ ጀመረ። የወርቁ ሳንቲምም ወደቀ። ኦ ታዲያ ይሄ የወርቅ ሳንቲም ከየት አመጣው? ለመሆኑ እንዴት ብትደፍረን ነው የዋሸን? ሌቦቹ በጫማው ሰሪ ተግባር በመናደድ ጫማ ሰሪውን ይደበድቡት ጀመር። እባካችሁ አንዴ አቁሙ፣ እባካችሁን እውነቱን ልንገራችሁ፣ እባካችሁ አቁሙ አንዴ። ይሄ አህያ ወርቅ ይወልዳል እና እኔ የሚያስፈልገኝን ገንዘብ የማገኘው ከዚሁ አህያ ነው። መልካም፣ እንደዛ ከሆነ ይህንን አህያ ሽጥልን፣ እኛም እንለቅሃለን። አይ በጭራሽ፣ እንደዛም አይሆንም። ከሸጥኩላችሁ ባዶ እጄን ይቀራለሁ። አታስብ፣ እኛ ለዚህ አህያ 50 የወርቅ ሳንቲሞችን እንሰጣለን። እሺ እንደዚያ ከሆነ ጥሩ፣ ግን አንድ ልብ ማድረግ ያለባችሁ አህያው በየቀኑ በተራ ጠብቁት፣ ካልሆነ በገንዘብ ትጣላላችሁ። ጫማ ሰሪው አህያውን ሽጦ ወደ ቤት ተመለሰ። ብዙ የወርቅ ገንዘቦችንም ስላገኘ በጣም ተደሰተ። በገንዘቡም የዶሮ ማርቢያ ገዛበት። ሌቦቹም አህያውን ይዘው ወደ መደበቂያቸው ዋሻ ደርሰው ነበር። አለቃቸውም እንዲህ ሲል ነገራቸው። አለቃችሁ እንደመሆኔ ይቺ አህያ ዛሬ እኔ ጋር ነው የምታረው። ሌቦች አለቃቸውን በመታዘዝ ዋሻውን ጥለው ሄዱ። በዛን ዕለት አለቃቸው ከአህያዋ ጋር በበረት ውስጥ አደረ። ልክ ከእንቅልፉ ሲነቃም አህያው የሚወልደውን ብዙ ወርቅ መውሰድ ፈልጓል። ይሁን እንጂ በጠዋቱ ከእንቅልፉ ሲነሳ በበረቱ ውስጥ ምንም አይነት ወርቅ እንደሌለ ተመለከተ። በዚህም ጫማ ሰሪው እንዳታለላቸው ገባው። በዚህ መሃል አንደኛው ሌባ በመግባት አለቃ ምን ያህል ወርቆችን አገኘ? እባክህ ንገረን። ዛሬ አህያው ካንተ ጋር ሲያድር ምን ያህል ወርቆች እንደሚወልድ ራስህ ታያለህ። አለቃቸው ለሌቦቹ ምንም ነገር አልነገራቸውም። ምክንያቱም አህያው ወርቅ እንደማይወልድ በደንብ እርግጠኛ መሆን ስለፈለገ። በሚቀጥለው ቀን ሁሉም ሌቦች አህያውን በየተራ ከየራሳቸው ጋር አቆዩት። ነገር ግን ምንም አይነት ወርቅ ሊያገኙ አልቻሉም ነበር። ስለዚህም አሁን ሁሉም እንደተታለሉ አረጋገጡ።
ያ ጫማ ሰሪ አታሎናል። ስለዚህ ቀጥተን ልናስተምረው ይገባል። ይህንን የማይረባ ተራ አህያ እኮ ነው በ50 የወርቅ ሳንቲሞች የሸጠልን። አዎ በደንብ ቀጥተን ገንዘባችን ልናስመልስ ይገባል። ልክ ነው። አሁኑኑ እንሂድ። ወደ ጫማ ሰሪ ቤቱ ሄዱ። እርሱም በእርሻው ውስጥ ይሰራ ነበር። በዚያ መሃል ሌቦችን ተመለከታቸው። እናም ፈጥኖ ወደ ሚስቱ ጋር በመሄድ እንዲህ ሲል ነገራት። ስሚ፣ በደንብ አድምጪኝ። ሌቦች እዚህ መጥተዋል። እናም ስለ እኔ ሲጠይቁሽ በእርሻው ውስጥ እንደሆንኩና ከፈለጉኝም ውሻችንን ሜሎን እንዲጠራኝ ላኪው። ጫማ ሰሪው ይህንን ከነገራት በኋላ ከቤታቸው ጀርባ ተደበቀ። ከቆይታዎች በኋላ ሌቦች ከቤታቸው ደረሱ። ያ ጫማ ሰሪ የት አለ? ጥሪው፣ ልናናግረው እንፈልጋለን። እሱ ወደ እርሻ ሄዷል፣ ግን ከፈለጋችሁት ውሻችንን ሜሎ እንዲጠራው ልንገረው። ሜሎ፣ ሂድና አለቃህን በእርሻው ጥራው፣ ሰዎች ይፈልጓል በለው። ምንድን ነው የምትሰሪው? ቆይ ይሄ ውሻ ባልሽን ይጠራዋል? አዎ፣ ሜሎ ሰዎች የሚሉትን ነገር ይረዳል። እኔ ለባሌ መልእክት ማድረስ ከፈለኩ ሜሎን እልከዋለሁ፣ እሱም መልእክቴን ያደርስልኛል። ሌቦቹ ከጫማ ሰሪው ሚስት ጋር እያወሩ ያለ ጫማ ሰሪው መጣ። ኦ እናንተ ናችሁ? ሜሎ እንድታናግሩኝ እንደምትፈልጉ ሲነግረኝ ተሎ መጣሁ። ከአህያው ላይ ምንም ነገር ማግኘት አልቻልንም። ዋሽተህናል። አንተ አታላይ ሰው ነህ። አይ የሆነ ችግር ተፈጥሮ መሆን አለበት እንጂ እንዲህማ አይሆንም። እኔ ይሄ ሁሉ ሀብት ያለኝ ከአህያው በተገኘ ወርቅ ነው ካልክ እሺ፣ ነገር ግን ይህንን ውሻ እንድትሸጥልን እንፈልጋለን። አያይ በፍጹም እንዲህማ አይሆንም። ለዚህ ውሻ 40 የወርቅ ሳንቲሞችን ተቀበል። ውሻውን እንፈልገዋለን። ጫማ ሰሪው ለተወሰነ ጊዜ ካንገራገረ በኋላ ውሻውን በ40 የወርቅ ሳንቲም ይሸጠዋል። ሌቦቹም ሜሎን ይዘው ሄዱ። በዋሻውም ሲደርሱ አለቃቸው ሜሎን ከራሱ ጋር እንደሚቆይ ተናገረ። ሌሎችም የአለቃቸውን ትዕዛዝ በመቀበል ዋሻውን ጥለው ሄዱ። አለቃቸው ልጁ ካሚላን ጠራት። አዳምጪኝ ካሚላ፣ አሁን እኔ ወደ ሥራ ልሄድ ነው። ማንም ሰው እኔን ከፈለገ ሜሎን ልከሽ አስጠሪኝ። ከጥቂት ጊዜ በኋላ አንድ ሰው ወደ ዋሻው በመምጣት አባቷን እንዲጠራ ነገራት። ካሚላም እንደተባለችው ውሻውን ሜሎ አባቷን እንዲጠራው ነገረችው። ሜሎም ከአዲሱ አለቃው ቤት ወጥቶ እየሮጠ ወደ ሌቦቹ አለቃ እንደመሄድ ወደ ጫማ ሰሪው ቤት ሄደ። ሌባውም ወደ ቤቱ አምሽቶ ሲመለስ ውሻው ከቤት እንደሌለ ተመለከተ። በዛም ውሻው ጫማ ሰሪው ጋር እንደተመለሰ ገባው። ስለዚህም በጠዋት የሌቦቹ አለቃ ወደ ጫማ ሰሪው ቤት ሄደ። ስማኝ ሰውዬ፣ ሜሎ አንተ ጋር ተመልሶ መጥቷል? አዎ እዚህ ነው። እኛ ናፍቆ የመጣ ይመስለኛል። የተወሰነ ጊዜ ስጠው፣ እንደ ጌታው አድርጎ ይቀበልሃል። አለቃው ሜሎን ወስዶ ከታዛዦቹ ውስጥ ለአንዱ ሰጠው። ሜሎ ከእያንዳንዶቹ ጋር በየተራ ቢያርም የማታ ማታ ወደ ጫማው ሰሪ ቤት ይሄዳል። አሁን ሁሉም ሰው እንደገባው ድጋሜ መታለላቸው ነበር። ከዚህ በኋላ መቼም አንታለልም። ይህንን ጫማ ሰፊ በደንብ እናስተምረዋለን። ኑ ተከተሉ በማለት ወደ ጫማው ሰሪ ቤት አመሩ። እናም ቤት እንደደረሱ ጫማ ሰሪው ብዙ ነገሮችን መቀባጠር ጀመረ። ነገር ግን ምንም አይነት ጆሮ ሳይሰጡት በጆንያ አድርገው ከቅጣቱ እንዲማር ይዘውት ሄዱ። በመንገዳቸው ላይም ከአንድ ቤተ ክርስቲያን ደረሱ። እናም አንዱ ሌባ እንዲህ ሲል ተናገረ። አለቃ በጣም ነው የሚሞቀው። ለተወሰነ ጊዜ እዚህ ቤተ ክርስቲያን እንረፍ፣ በኋላ ስራውን መጨረስ እንችላለን። ከዚያ ሁሉም በሀሳቡ በመስማማት ጫማ ሰሪውን በመንገዱ ላይ ጥለው ለማረፍ ወደ ቤተ ክርስቲያኗ ሄዱ። ከተወሰነ ቆይታ በኋላ አንድ አሳማ አርቢ በዚያው መንገድ እያለፈ ነበር። ጫማ ሰሪውም የአሳማውን ድምፅ ሲሰማ አንድ ሀሳብ ስለመጣለት ድምፁን ከፍ አድርጎ መጮህ ጀመረ። በፍጹም አላደርገውም፣ በፍጹም አላደርገውም፣ ልቀቁኝ፣ ልሂድ፣ ልቀቁኝ፣ ልቀቁኝ። አሳማ አርቢው በጆንያ ውስጥ ያለውን ድምፅ ሲሰማ ወደዛው ጠጋ በማለት ማን ነው እዚህ ያለው? ምንድን ነው እየተፈጠረ ያለው? በማለት ጠየቀ። ሰዎቹ የንጉሱን ልጅ እንዳገባለት ይፈልጋሉ። እኔ ደግሞ በጭራሽ ልዕልቷን ማግባት አልፈልግም። ቆይ ለምን? አንተ እብድ ነህ እንዴ? እንዲህ ያለውን አጋጣሚ ልታሳልፍ አይገባም። እኔ በአንተ ቦታ ብሆን ልዕልቷን አገባ ነበር። ምን ነካ? እሺ እንደዛ ከሆነ አንተ በእኔ ቦታ ጆንያ ውስጥ ገባና የንጉሱን ልጅ አግባት። ቆይ የምርህን ነው? አዎ የምሬን ነው። አሳማ አርቢው ጫማ ሰሪውን ከጆንያ ውስጥ አውጥቶ ራሱ ገባበት። ጫማ ሰሪውን ጆንያውን አጥብቆ አስሮ አሳማዎቹን ይዞ ሄደ። ከቆይታ በኋላ ሌቦች ከቤተ ክርስቲያኗ ወጥተው ጆንያውን ተሸክመው ሄዱ። ስሙ፣ እዚህ ጭቃ ውስጥ እንወርውረው፣ ይሄ ትልቅ ትምህርት ያስተምረዋል። ሌቦቹ አሳማ አርቢውን ከጭቃው ላይ ወርውረው ጥለውት ሄዱ።
በመንገዳቸውም ላይ ጫማ ሰሪውን አሳማ ይዘው መንገድ ላይ ሲያገኙት በጣም ደነገጡ። ቆይ ለመሆኑ እንዴት ብለህ እዚህ ደረስክ? እዚያ ጭቃ ስር አንድ ታምረኛ ስፍራ አለ። እዛ ውስጥም ብዙ ወርቅ አለ። ጠባቂዎቹ ደግሞ እነዚህ አሳማዎች ናቸው። እናም በእነሱ እርዳታ እንደምታዩት ጥቂት ወርቅ ይዤ መጣሁ እና አሁን ደግሞ ተጨማሪ ወርቅ ለማምጣት ልሄድ ነው። አያይ እንደዛ እንኳን አይሆንም። እኛን ወደዛ ስፍራ ውሰደን፣ ግን ያንን ወርቅ ለመንካት በፍጹም እንዳታስብ። ግን እኮ እኔ ዝም በል ያልንህን ብቻ ነው የምታደርገው። እሺ እንዳላችሁት ይሁን በማለት ወደ ስፍራው ሄዱ። እናም ሲደርሱ እንዲህ አላቸው፣ እንግዲህ ወርቁን ከፈለጋችሁ ራሳችሁን በጆንያ ውስጥ መታሰር ይኖርባቸዋል። ሁሉም ሌቦች በመስማማት ራሳቸውን ጆንያ ውስጥ ከተቱ። ጫማ ሰሪውም ጆንያውን በደንብ አጥብቆ በማሰር ሁሉንም ጭቃ ውስጥ ጥሏቸው አሳማዎቹ እንዲጫወቱባቸው ለቀቃቸው። እባክህ ከዚህ በኋላ አይለመድንም፣ አናስቸግርህም፣ ብቻ አንተ ከዚህ ቦታ አስወጣን፣ እባክህ እባክህ እያሉ መጮህ ጀመሩ። አሳማዎቹም በሌቦቹ ላይ ይጫወቱባቸዋል። ታዲያ ይህንን ያየው ጫማ ሰሪ እየሳቀባቸው ጥሏቸው ወደ ቤቱ ሄደ። እነሆ ከዛን ጊዜ በኋላ ጫማ ሰሪው ከሚስቱ ጋር በደስታና በሰላም ይኖር ጀመር። ውድ የጌዝ ፌሪ ቻናል ቤተሰቦች ብልሁ ጫማ ሰሪ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ቻናሉንም ሰብስክራይብ ማድረግ አትርሱ።